ሰላም ጤና ይስጥልን ተመልካቾች ከሰሞኑ በኢትዮጵያ እግር ኳስ ውስጥ የራሱን አሻራ ያኖረው በጸባዩ እንዲሁም በአመለሸጋው በሚል የሚጠራው ተጫዋች ጫማውን ሰቅሏል። ምንተስኖት አዳነ የዛሬ ፋና ስፖርት እንግዳችን ነው። አብራችሁን ቆዩ። ምንተስኖት አብረን ቆይታ ለማድረግ ፍቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም እንግዳችሁ ስላደረጋችሁ። እግር ኳስ ተጫዋች ለመሆን ምንም ፍላጎት ያልነበረው ምንተስኖት ያለፉትን 17 ዓመት ይኸውም በስኬት በእግር ኳሱ አሳልፈዋል። ምናልባትም ወደ ኋላ ልመልስና በይድነቃቸው ተሰማ ውድድር ላይ ተሳትፈ ከዛም ወደ ጊዮርጊስ ገብተህ ተመልክተናልና እስቲ ያን ጊዜ አስታውሰን ወደ ኋላ ልመልስና። ያው ተወልጄ ያደኩት መርካቶ ጨው በረንዳ የሚባል አካባቢ ነው። ያው ከዛ በኋላ ያው ሁለት ዓመት ያለን ወደ ኮልፌር ነው። ኮልፌ ነው ያው ዛው የፕሮጀክት ቡድን ነበረን። አሰልጣኝ መሐመድ ይባላል። የኮልፌ ፕሮጀክት ውስጥ ገባው። ከዛ ኮልፌ ፕሮጀክት ውስጥ አንድ አመት ከቆየው በኋላ ቅዱስ ጊዮርጊስ ለአቶ ይድነቃቸው ተሰማ መታሰቢያ የሚያዘጋጀው ውድድር ነበረ። እሱ ውድድር ላይ የኛ ቡድን መሳተፍ ቻለ፣ እስከ ዋንጫም ደረሰ። ከዛ ያው አላማውም አንደኛ መታሰቢያ ለማድረግ ነው፣ ሁለተኛ ደግሞ ለቅዱስ ጊዮርጊስ አንደር 17 እና አንደር 20 ቡድን ተጫዋች ለመመልመል ነበር። ከዛ ያው ከኛ ቡድን ወደ 8 ልጆች ተጠራን ለመታየት። ከዛ አጋጣሚ ሆኖ 3 ልጆች ወደ አንደር 17 ነው መግባት ይችላልናል። በዛ አጋጣሚ ነው ወደ ቅዱስ ጊዮርጊስ የገባሁት። እግር ኳስንም የጀመርኩት። ከወጣት ቡድን ወደ ዋና ቡድን የማደግ ፍላጎት እንዳልነበረ ሲጠቀስ ነበርና ምክንያቱ ምን ነበር? ያው አንደኛ ያው የቤተሰብ ጫናም ነው። ያው ቤተሰብ ምንም ጥያቄ የለውም እግር ኳስ እንድጫወት አይፈልጉም ነበር በሰዓቱ። ያው በእናቴ በኩል የቤተክርስቲያን አገልጋይ እንደሆነ ትፈልግ ነበር። ያው የኔም ፍላጎት ነበር እውነት ለመናገር። ከዛ ደግሞ ያው በፋዘር በኩል ደግሞ በትምህርት ያው በደንብ እንገፋበት ነው ፍላጎት የነበራቸውና ያው ኳስንም ስጫወት ለረጅም ጊዜ አያውቁም ነበር። በፕሮጀክትም ስጫወት ክለብም ገብቼ ደሞዝተኛ ሆንኩ በኋላ ራሱ ለረጅም ጊዜ አያውቁም ነበር። እየተደበቅኩ ነበር ያን ነገር ማረገውና ትንሽ ያው አስቸጋሪ ነበር ለኔ፣ ቻሌንጅ ነበረው። ግን ያው መጨረሻ ላይ እኔም እግዚአብሔር ይመስገን እድገቴ ፈጣን ነበረ። ማለት ብዙ አልቆየውም ወጣት ቡድን ላይ ወደ ዋና ቡድን ማድረግ ቻልኩኝ። ያው ከዛ ውጤቴን እያዩ ሲሄዱ ማበረታታት ጀመሩ። በቅዱስ ጊዮርጊስ የስኬት ዘመን ምንተስኖት ምን አይነት አስተዋጽኦ አድርጓል ብለህ ታስባለህ? አሁን ላይ ሆነ ወደ ኋላ ስትመለከተው። ያው እውነት ለመናገር እኔ እድለኛ ነኝ ብዬ ነው ማስበው ቅዱስ ጊዮርጊስ መጫወቴ። ምክንያቱም ብዙ ዋንጫዎችን አሳክቻለሁ ብዬ እንዳወራ ያደረገኝ ያው ክለቡ ነው። ምክንያቱም ክለቡ ውጤታማ ክለብ ነው፣ አንጋፋ ክለብ ነው። ያው ቅዱስ ጊዮርጊስን የሚያው 2002 ዓመተ ምህረት ላይ ወደ ዋና ቡድን ያደኩት። ባደኩበት ዓመትም የፕሪሚየር ሊጉን ሻምፒዮን መሆን ችለናል። እዛ እስከቆየውበት በዋና ቡድን ደረጃ 11 ዓመት ያህል ቆይቻለሁ። 6 ጊዜ የፕሪሚየር ሊግ ሻምፒዮን መሆን ችያለሁ። የአዲስ አበባ ሲቲ ካፕንም 6 ጊዜ አሸንፌያለሁ። 2 ጊዜ ጥሎ ማለፍ፣ 2 ጊዜ አሸናፊዎች አሸናፊ ዋንጫዎችን ማሸነፍ ችያለሁ። ከዛ ያው በአፍሪካ መድረክም በኢትዮጵያ የመጀመሪያው ነው ቅዱስ ጊዮርጊስ 16 ውስጥ ምድብ ሲገባ የሱን ጊዜ ቡድኑ አባል ነበርኩኝ። ያው ብዙ የአፍሪካ ቻምፒየንስ ሊግ፣ ኮንፌዴሬሽን ካፕ ውድድሮችንም ማድረግ ችያለሁና እድለኛ ነኝ ብዬ ነው ማስበው ራሴ። እንደው ግን በቡድን ውስጥ እያለ በተለይ ከከሌ ቡድን ጋር ስንጫወት በጣም ደስ ይለኛል የምትለው ጊዜ አለ? ያው ምንም ጥያቄ የለውም። ቅዱስ ጊዮርጊስ የተጫወት ከቡና ጋር መጫወት ደስ የማይለው የለውም። ምክንያቱም ሸገር ደርቢ ያው እዚህ አዲስ አበባ ላይ ነው። በጣም ብዙ ህዝብ ነው የሚገባው ስቴዲየም ውስጥ። ከዛ ከፋታው ገና ቀድሞ 1 ሳምንት 2 ሳምንት በፊት ያለው ድባብ ደስ ይላልና ያው ምንም ጥያቄ የለውም። ከቡና ጋር ስንጫወት በጣም ደስ ይለኝ ነበር። ስለ ደጋፊዎች እናንሳና ደጋፊው ምን ያህል በሁለቱም ክለቦች በተለይ በኢትዮጵያ ቡናም አንተ በነበርክበትም በቅዱስ ጊዮርጊስ የደጋፊው ስሜት በተለየ መልኩ ነውና ደጋፊ ላንተ ምንድነው እንደ አንድ ተጫዋች ስትመለከተው? ያለ ደጋፊ እግር ኳስ እውነት ለመናገር ምንም ነው። ምክንያቱም ደጋፊ ካለ የመጫወት ፍላጎትሽ ይጨምራል፣ ተነሳሽነትሽ ከፍተኛ ነው። ጎል አግብተሽ ሰለብሬት ለማድረግ ከደጋፊ ጋር ደስ ይልሻል ምናምንና ያለ ደጋፊ ግን እነዚህ ሁሉ ነገሮች ይንስ አይሰጡ። ኢቭን ከመጀመሪያው ሞቲቬት አትሆኝም ወደ ጌም ለመሄድ ራሱ ማለት ነውና ደጋፊ አጋዥ ናቸው እንደውም ለቡድን ብዬ ነው ማሰቡ። ምክንያቱም አንድ ቡድን ተነሳሽነቱ ከፍ ባለ ቁጥር የማሸነፍ እድሉ ይጨምራል። ያን ተነሳሽነት ደግሞ ከሚያመጡት አንዱ ደጋፊዎች ናቸውና እግር ኳስ ያለ ደጋፊ ምንም ነው የምለው።
እንደ ተጫዋችነት መቼም በመልበሻ ቤት ልዩ ትዝታ ይኖርሃል ብዬ አስባለሁና እስቲ በመልበሻ ቤት የማይረሱ ትዝታዎችን አጋራን። ያው መልበሻ ክፍል ያው የተለያዩ ትዝታዎች ይኖርሻል። ስፔሻሊ በቅዱስ ጊዮርጊስ አብረን ስንቆይ ብዙ አይነት ትዝታዎች አሉ። ያው መልበሻ ክፍል ደግሞ ያው ለጨዋታ የምትዘጋጂበት ነው። ከዛ ደግሞ ወደ ጨዋታ ስትገቢ ወደ ጨዋታው ሙድ እንዲከትሽ ምናምን ይጨፈራል ምናምን እና በጣም አዝናኝ ነው እና ደግሞ ለአፍሪካ ቻምፒየንስ ሊግ ምናምን ወደ ውጪ ስንጫወት ከአዌይ ስንጫወት እዛ ደግሞ የተለያየ መልበሻ ክፍል ውስጥ አጋጣሚ እናገኛለን። በተለይ ምዕራብ አፍሪካ ስንሄድ ምናምን በቃ የተለያየ ነገር ምናምን እዛው መልበሻ ክፍል ውስጥ ጥለው ይመጣሉ። አትንኩት እንባላለን ምናምን ያው ከተለያየ ነገር ጋር ስለሚያያዝ ማለት ነውና ያው መልበሻ ክፍል ላይ ደስ ይላል። እዛው ከጓደኞች ጋር የራስሽ የሆነ መቀመጫ አለሽ እያወራሽ ምን እያልሽ ከዛ ደግሞ ያው ትጥቅሽ ምን ካረክሽ በኋላ ደግሞ ወደ ሜዳ ልትወጪ ስትይ ያለው ዝግጅት ምናምን ደስ ይላልና መልበሻ ክፍል ያለው በተለይ ክብ ተሰርቶ ምናምን ይጨፈራል። በጣም የተነሳሽነታችን ከፍ እንዲል እሱ ነገር የበለጠ ያስደስታል። እንደው በመልበሻ ቤት ግን ቡድኑን በማነቃቃት የማይረሱ ተጫዋቾች አሉና አንተ አረሰው የምትለው አሁን ድረስ የምታስታውሰው ተጫዋች ማንን ነው? አሁን አሜሪካ ሀገር ነው የሚገኘው። በእርግጥ በክለብ ደረጃ አብረን አልተጫወትንም። ታፈሰ ሰለሞን ይባላል። እሱም በብሔራዊ ቡድን ስንጫወት እሱ መልበሻ ክፍልን በመቆጣጠር እሱንም ያህል የለም። ጎበዝ ነው ሲያስጨፍር ምናምን በጣም በቃ የመልበሻ ክፍል ጥሩ ትዝታ እንዲኖርሽ የሚያደርግ ተጫዋች ነው። እንደው በ17 ዓመት የእግር ኳስ ልምድህ ተነስተ አሁን ላይ ያለውን የእግር ኳስ ሁኔታ እንዴት ትመለከተዋለህ? ምናልባትም የክለቦችንም ሁኔታ ልታነሳልኝ ትችላለህና እስቲ ሐሳብህን አጋራ። ያው እውነት ለመናገር አሁን ላይ ያው ትንሽ ኮምፒቲሽኑ ብዙም ጠንካራ ነው ብዬ አላስብም። ያው ምክንያቱም ያለፉትን 2-3 ዓመታት ወደ ኋላ እንኳን ብትመለሽ ያልተጠበቁ ቡድኖች ናቸው ሻምፒዮን እየሆኑ ያሉት። ለዚህ ያው ሊጉም ተገማች አይደለም፣ ግን ደግሞ በጣም ጠንካራም አይደለም ብዬ ነው የማስበው። ትንሽ የተጫዋች ጥራትም እየቀነሰ ነው ብዬ አስባለሁ። የሊጉም ስታንዳርድ ከጊዜ ጊዜ ዝቅ እያለ ነው እና ደግሞ ያው እግር ኳስ ያለ ተመልካች ምንም ስለሆነ ይሄ አሁን ሊጉ እየተካሄደበት ያለው ፎርማት በጣም አስቸጋሪ ነው። አንድ ቦታ ሁለት ወር 3 ወር ነው የምንቀመጠው። ያ ሁሉም ቲም ማለት ነው የትሬኒንግ ሜዳ ሼር እያደረግን ግማሽ ግማሽ ነው የምንሰራው። እሱም ተጽዕኖ አለው። ከዛ ሜዳ ላይ ፐርፎርም ለማድረግ ፉክክር እንዳይኖር ያደርጋል። አዌና ሆም ሲሆን ግን እንደበፊቱ ለምሳሌ እኛ እዚህ ሆም ጌም ከወላይታ ዲቻ ጋር ብንጫወት ቅዱስ ጊዮርጊስ ሆኜ በጣም ልዩ ድባብ ነው የሚኖረው እዚህ ያን ጨዋታ ለማሸነፍ። ከዛ እነሱ ሜዳ ስንሄድ ወላይታ ላይ እነሱ ደጋፊ በጣም ብዙ ነው እና ቻሌንጅ ትደራረጋለች በደንብ ከሜዳም ውጪ ሜዳም ላይ ውጤት ነጥብ ለማግኘትና ሊጉ ወደ ድሮ ፎርማት ቢመለስ ብዬ ነው የማስበው። አሁን ላይ በኢትዮጵያ እግር ኳስ እየተመለከትን እንዳለ ነው። በተለይ ሻምፒዮን የሆኑ ክለቦች በመጡበት አመት ለመውረድ እየታገሉ እየተመለከትናቸው ነው። እንዲሁም ደግሞ በሊጉ ትልቅ ታሪክ ያላቸው ክለቦችም በሊጉ ሲቸገሩ ተመልክተናልና ምክንያቱ ምንድነው? ምንስ መሻሻል አለበት ብለህ ታስባለህ? ያው ሊጉ ያው እንዲሻሻል ያው ትልቁን አስተዋጽኦ የሚያደርጉት ክለቦች ናቸው እውነት ለመናገርና ክለቦች አሁን ቅድም አንቺ ማንስተሻል ሻምፒዮን የሆኑ ቲሞች በቀጣይ አመት ለመውረድ ይታገላሉ ምናምን። ይሄ ደግሞ በእቅድ ያለ መመራት ነው ብዬ የማስበው። ምክንያቱም በመጀመሪያ አመቱን ሲጀምሩ ሻምፒዮን ለመሆን አይደለም ብዙ ቲሞች አልመው የሚነሱት በሊጉ መቆየትን ብቻ ነው እንደ ስኬት የሚቆጥሩት። ስለዚህ ሁሉም ክለብ የራሱ የሆነ እቅድ ሊኖረው ይገባል፣ በውጭው ዓለም እንደምናየው ማለት ነው። ምክንያቱም በውጭው ዓለም አሁን በእንግሊዝ ፕሪሚየር ሊግ ካየ ለዋንጫ የሚጫወቱ ቡድኖች አሉ። አሁን ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል ለዋንጫ ይጫወታሉ። ከዛ የቶፕ ፎር ደረጃ ለማግኘት ደግሞ እነ ዩናይትድ፣ ቼልሲ ምናምን በቃ እቅዳቸው ግልጽ ነው። ከዛ ደግሞ በሊጉ መቆየትን ስኬት አድርገው ደግሞ ሌሎቹ የሚጫወቱ አሉ። የማህበረሰብ ዋንጫን 7-8ኛ ምናምን ሲሆኑ እቅድ አላቸው ማለት ነው። የኛ ሀገር ግን እቅድ የለንም። በቃ ሁሌ ከአመት አመት ለተሳትፎ ነው። ያ ደግሞ ፉክክር አይፈጥርም። በፊት ይሻላል እንደውም በፊት ቅዱስ ጊዮርጊስም እና ቡና ምናምን ሻምፒዮን ለመሆን ነው የሚጫወቱት የነበረው። በሁለቱ መሀል የሚደረገው ፉክክር ደስ ይላል። ከዛ ደግሞ ሌሎች ቲሞችም ደግሞ ለአለመውረድ የሚያደርጉት ትንቅንቅ ደስ ይላል እና ደግሞ እንዳልኩሽም ጨዋታውም ሆሜ እንዳዌ ስለሆነ ልዩ ትኩረት ሊጉ ያገኛልና እንዳልሽውም ደግሞ አሁን ያው የሁለቱም የቅዱስ ጊዮርጊስና የቡናም ይሄና ያለፉትን 3-4 አመታት መዳከም ደግሞ
የበለጠ ደግሞ ሊጉን አፍዝዞታል ብዬ ነው የማስበው። ለምን ሁለቱ ለሊጉ ድምቀቶች ናቸው፣ ትልልቅ ክለቦች ናቸው፣ ብዙ ደጋፊ ያላቸው። ስለዚህ ያው እኔ እንደ አንድ በክለቡ እንዳደቀ ልጅ ደግሞ ያው ቅዱስ ጊዮርጊስ ነገር እውነት ለመናገር አሳሳቢ ነው፣ ያሳስበኛል። በውጤት ደረጃም ቲሙ ያለበት ነገር አሳሳቢ ነው። በአስተዳደራዊ ነገሮችም ላይ ያለው ነገር አሳሳቢ ነው። ያው ጊዜያዊ ችግር ነው ብዬ አስባለሁ፣ ይቀረፋል ብዬ አስባለሁ። ያው ሁሉም ለክለቡ የሚጠቅመውን ነገር ማድረግ አለበት ብዬ አስባለሁ። ደጋፊውም አመራሩም ልዩነታቸውን አጥብበው ወደ አንድ ሀሳብ ክለቡን ብቻ ወደሚጠቅም ነገር መጥተው ክለቡን ወደ ነበረበት ከፍታ ያው እንዲመልሱት ፈልጋለሁ። ምክንያቱም ለኢትዮጵያ እግር ኳስም በጣም አስፈላጊ ነገር ነው የቅዱስ ጊዮርጊስ ወደ ላይ መምጣት፣ ወደ ትክክለኛው ቁመና መምጣት ማለት ነው እና ይሄ ነው የኔ ምኞቴም ሀሳቤም። በተጫዋችነት ምናልባትም ወደ ኋላ እንመለስና ትልቁን አስተዋጽኦ አድርጎልኛል ብለህ የምታስበው አሰልጣኝ ማን ነው? ያው ብዙ አሰልጣኞች አሰልጥነውኛል። ያው ስፔሻሊ ብዙዎቹ የውጪ ሀገር አሰልጣኞች ናቸው በቅዱስ ጊዮርጊስ ወደ 12 13 የሚሆኑት። ያው እኔ ግን በእግር ኳስ ሕይወቴ ላይ ትልቅ አሻራ አሳርፈውልኛል ብዬ የምጠቅሳቸው አሰልጣኞች መጀመሪያ በፕሮጀክት ደረጃ ያው ከስር ጀምሮ ያሳደገች ሰው ነው ሳኙ መሐመድ ይባላል። እሱን በጣም ትልቅ ክሬዲት መስጠት ፈልጋለሁ። ከዛ ደግሞ ወደ ቅዱስ ጊዮርጊስ ሰበን ቡድን ስገባ ነፍሱን ይማረው በህይወት የለም ኤፍሬም ደምሴ ቤቢ ይባላል። እሱ ጋር 2 አመት ቆይቻለሁ። በጣም ብዙ አስተዋጽኦ ነው ያደረገልኝ። እኔንም እንደ ተጫዋች ብዙ ያሻሻለኝ ሰው ነው። ከዛ ደግሞ እንዳልኩሽ ከ17 ወደ 20 ነበር መሄድ የነበረብኝ። በሰዓቱ የነበረው የውጭ አሰልጣኝ ከኖ 20 መጫወት የለበትም ዋናው ቡድንን ይመጥናል ብሎ አምኖብኝ ወደ ዋናው ቡድን ያመጣኝ ሚቾ ይባላል። ሰርቢያ አሰልጣኝ ነው። ቅዱስ ጊዮርጊስ ብዙ አመት ቆይቷል። 5 ጊዜ ነው ምናምን ሻምፒዮን የሆነ አሰልጣኝ ነው። እሱ ነው በዛ በኋላ ወደ ዋናው ቡድን ያሳደገኝ እና ለአሁኑ ደግሞ የሁሉ የእግር ኳስ መሰረቴ እሱ ነው ማለት እድገቴን ያፈጠነልኝና እነዚህ 3 አሰልጣኞች ለኔ በጣም ትልቅ ቦታ አላቸው። በቅርብ ጊዜ እግር ኳስ በቃኝ አዲስ የህይወት ምዕራፍ ጀምሬያለሁ ብለሃል። ምንድነው አዲሱ የህይወት ምዕራፍ? ያው ቀድሜም ያው የጀመርኳቸው ነገሮች አሉ። ያው ወደ ስራው ዓለም ነው የምገባው እውነት ለመናገር እና ደግሞ ለቤተሰቤው ጊዜ መስጠት ነው የመጀመሪያ ትኩረት ያው ላይ። ምክንያቱም ረጅም አመት ያው እግር ኳስ ውስጥ ስለቆየን በጣም የካምፕ ህይወት ነው የነበረን፣ ለቤተሰብ ጊዜ አንሰጥም። አሁን ግን ያው ለቤተሰብ ጊዜ እየሰጠው የራሴን የሆነ ነገር ነው ለመስራት ያሰብኩት። በእግር ኳስ ዓለም እንደነ ዮሃን ክራይፍ፣ ሮጀር ሚላ እንዲሁም ፖል ስኮልስን የመሳሰሉ ተጫዋቾች ጫማቸውን ከሰቀሉ በኋላ ተመልሰው ደግሞ እግር ኳስን ተጫውተዋልና ምን ተስኖትስ እንዴት ነው ያላለቀ የእግር ኳስ ፍቅር ኖሮ ወደ እግር ኳሱ የመመለስ ሀሳብ ይኖር ይሆን? እንደዚህ የመመለስ ነገር እንኳን የለኝም። ያው እንዳልኩት ነው። ማለት አንድ የነበረኝ እቅድ እውነት ለመናገር ይሄኛውን 2018ን በጀመርኩበት ባደኩበት ቅዱስ ጊዮርጊስ ቤት ለማጠናቀቅ ነበር ሐሳቤ። የተጀመሩ ነገሮች ነበሩ፣ በአጋጣሚ ሆኖ አልተሳካም። ስለዚህ አሁን ከዚህ በኋላ ወደ ኋላ የምልበት ነገር አይኖርም። ያው የራሴን መስመር ስለያዝኩኝ በተለይ ቀጣይ የተለያዩ እቅዶችን እያቀድክ ነው የምትገኘው። ወደ ኋላ ልመልስና ግን በቅዱስ ጊዮርጊስ ቤት እያለ አሰልጣኝ እንድትሆን ወደ ውጭ ሄደ ስልጣና እንድትወስድም የአሰልጣኝነት እድል መጥቶልህ እንደነበረ ሰምተን ነበር። ያንን ግን ፍቃደኛ ሆነ አልተቀበልክም ወይም በምን ምክንያት ነበር የቀረው? ያው ማለት ያው የተለያዩ አሰልጣኞችም ሲመጡ ምናምን ማለት ወደፊት ጥሩ ኮች መሆን ትችላለህ ምናምን ይሉኛል። እንደዚህ ያው ማለት ያው ቲሙ ላይ ቁጭ ብለን በመናረጋቸው እንደዚህ ሚቲንጎች ላይ ምናምን እሳተፋለሁ፣ እጠይቃለሁ በጣም እኔ ማለት ይሄ ነገር ለምንድን ነው የሆነው፣ እንዴት ነው ማሸነፍ የምንችለው ምናምን እንደዛ የመጠየቅ ችግር የለብኝም፣ እጠይቃለሁ። ከዛ በዛ በመጠየቅ ሰዓት ደግሞ ያው ብዙ ራስሽን የምታሻሻቸው ነገሮች አሉና ያው ከዛ በመነሳት ካለሽም ልምድ ምናምን ብዙ አሰልጣኞች ወደፊት ኮች ብትሆን ምናምን የተሻለ ነገር ይገጥማል ይላሉ። እና ደግሞ ከቅዱስ ጊዮርጊስም እንደ ክለብ አመራሮቹ እንደዚህ አይነት ሀሳብ አቅርበውልኝ ነበር አንድ ጊዜ። እዚሁ ያውኛ ወደ ውጭ አድርገን ወስደን እናስተምርና እዚሁ ወደ ስልጠናው ዓለም የምትገባበትን መንገድ እናመቻችላለን ብለው ነበር። እኔ ደግሞ በዛ ሰዓት ለስልጠና ሬዲም አልነበርኩ፣ በዛ ላይ ፍላጎቱም ገና አልነበረኝም እና ደግሞ ያው መጮት የምችልበት እድሜ ነው ብዬ ስለማስብ በሰዓቱ ያን ጥያቄ አልተቀበልኩትም። እንግዲህ ወደፊት ምናልባት አስብበት ይሆናል።
ቴሌብር ከወዳጅ ዘመድ የጎደለንን ጠይቀን አፍታም ሳንቆይ ወዲያውኑ ስንቀበል እንዲህ ነን። ቴሌብር የሐራጅ ሽያጭ ማስታወቂያ የባንካችን ተበዳሪ ደሳለኝ ሰይድ ኒውካስል የምግብ ዘይት ፋብሪካ ኢንተርፕራይዝ የተበደረውን ብድር በገባው ውል መሰረት ባለመክፈሉ ባንኩ በአዋጅ ቁጥር 97/90 በተሰጠው ስልጣንና ውክልና መሰረት ለብድር መያዣነት የያዘውን አዳማ ከተማ የሚገኙ አንደኛ ለፋብሪካ አገልግሎት የሚውል ህንጻ፣ ለአግሮ ፕሮሰሲንግ አገልግሎት የሚውል ማሽነሪና እህል ጥራጥሬ ለማበጠር ለመለየትና ለሌሎች አገልግሎት የሚውል ማሽነሪ፣ ሁለተኛ ለምግብ ዘይት ፋብሪካ የሚያገለግል መጋዘን፣ ሶስተኛ ለመኖሪያ ቤት የሚውል ባለ 2 ወለል ወይንም G+2 ህንጻ፣ አራተኛ በሞጆ ከተማ የሚገኝ ለማኑፋክቸሪንግ አገልግሎት የሚውል ህንጻ በጨረታ ወዳድሮ መሸጥ ይፈልጋል። ጨረታው ተጫራቾች በተገኙበት የካቲት 25 እና 26 ቀን 2018 ዓ.ም ከረፋዱ 5 ሰዓት እስከ 6 ሰዓት እና ከ8 ሰዓት እስከ 9 ሰዓት ንብረቶቹ በሚገኙበት ቅጥር ግቢ ውስጥ ይካሄዳል። ስለሆነም ተጫራቾች የጨረታውን መነሻ ዋጋ 25% በባንክ ሲፒኦ አሰርተው ጨረታው በሚካሄድበት ዕለት ይዘው መቅረብ ይኖርባቸዋል። ባንኩ ባለው የብድር ፖሊሲና ፕሮሲጀር መሰረት ለጨረታው አሸናፊዎች በከፊል ብድር ሊያመቻች ይችላል። በተጨማሪም የጨረታውን ሙሉ መረጃ እሁድ ጥር 24 ቀን 2018 ዓ.ም በታተመው ሪፖርተር ጋዜጣ ላይ የወጣውን ማስታወቂያ መመልከት የምትችሉ ሲሆን ለበለጠ መረጃ በስልክ ቁጥር በ0115576839 በመደወል ወይም በአካል ቀርቦ ማነጋገር ይቻላል። ባንኩ የተሻለ መንገድ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ የተጠበቀ ነው። አዋሽ ባንክ። አምና በኢትዮጵያ መድን ሻምፒዮን ኮንክ በኋላ የቡድኑ ግብ ጠባቂ አቡበከር ኑራ አንድ የሰጠው አስተያየት ነበረ። እንደምን ተስኖት አይነት ተጫዋቾች በቡድናችን ውስጥ መኖራቸው ከተጫዋችነታቸው ጎን ለጎን ልምዳቸው ትልቅ ጥቅም አለው ለኛ በሚል ሀሳቦችን ሲያነሳ ነበርና አሁን ላይ አንተ ስለ ተጫዋቾች በተለይ ለአዳጊዎች ልምድን ለማካፈል እቅዶች አሉ? አዎ ማለት ያው እንዲ ፐርሰናሊ ምናምን እንዲ ማለት ማወራቸው ልጆች አሉ። አሁንም ኳስ እየተጫወቱ ያሉ የኔ ምክር ፈልገው የሚደውሉ ልጆች እኔም የምከታተላቸው ልጆች አሉ። ጥሩ አቅም ያላቸው ከመስመር እንዳይወጡ የትኛውን መንገድ መከተል እንዳለባቸው ምናምን እግር ኳስ የሆነም እግር ኳስ ያልሆነም ነገር ከሜዳም ውጪ ሜዳም ላይ ያላቸውን ህይወት ማለት ነውና አወራለሁ። ያው በዛ በኢትዮጵያ መድን ቆይቴ ብዙ ወጣት ልጆች ነበሩ ያጋጣሚ ሆኖ ቡድኑ ላይ የነበሩት እና ያው አንቺ ደግሞ ሲኒየር ስትሆኚ ካንቺ ኤክስፔክት የሚደረግ ነገር አለ ቡድኑን ማኔጅ ማድረግ ካሰልጣኝ ቀጥሎ ማለት ነው። ልጆቹንም ምናምን ሐሳብ መስጠት ምናምን እና ያው በዛ በደንብ ነበር ሳግዝ የነበረው ቲሙም ጥሩ ቲም ነበረ፣ ጥሩ ስብስብ ነበር፣ ጥሩ አቅም የነበረን ነበር፣ ጥሩ ማሰልጣኝ ነበረ እና ያው በዛ መልኩ ነው አምና እዛ መድን ያሳለፍኩት እንዳልኩሽ። አሁን ላይም ያው እንዲሁ ፐርሰናሊ መከታተላቸው ማወራቸው መከራቸው ልጆች አሉ እንደ ጓደኛ። በአምበልነት የተለያዩ ጊዜያቶችን አሳልፈዋልና እንደው በጣም ስሜታዊ የሆንክባቸው አጋጣሚዎች ነበሩ? ምናልባት የዳኛ መጥፎ ውሳኔ ሊሆን ይችላል። ስሜታዊ የሆንክባቸው አጋጣሚዎች ነበሩ? እኔ ማለት እንደዚህ ምጮ ከዳኛ ጋር መከራከር ምናምን ቡድን ውስጥም እንደዚህ አግሬሲቭ ሆኖ በመናገር ምናምን አይደለም ቡድን የምመራው። እንደዛም ነው ብዬ አላምንበትም። ግን ማለት በቃ በስርዓት በጣም መልበሻ ክፍልም ከሆነ ለምሳሌ ቡድኑን ሰብስቤ ትክክለኛውን ለዛሬ እንዴት ማሸነፍ እንዳለብን መነጋገር ካለብን በደንብ አወራለሁ። ከዛ የነሱን ሐሳብ ሰምቼ ምናምን ቡድኑን አስተባብራለሁ። ሜዳ ላይም ከዳኛ ጋር በቃ ትክክለኛ ህጉ በሚፈቅደው መልኩ እነጋገራለሁ። ያው ምንም በኢትዮጵያ ፕሪሚየር ሊግ ሁሉ መስጫወት ምንም አይነት ቀይ ካርድ አግኝቼ አላቅም። ከዛ ውጪ እንዲ ከዳኛ ጋር በመከራከር ቢጫ አግኝቼ አላቅም። እንደዚሁ ቴክኒካል በሆኑ ፋውሎች ምናምን ካልሆነ በቀር እና የኔ ቡድን አመራር እንደዚህ እንዳልኩሽ ነው። በመነጋገር በመጮ ምናምን አልችልበትም፣ በተፈጥሮም አይደለም። ምን ተስኖት በተጫዋችነት ጊዜ ምናልባት በሜዳ ላይ መቆየት እየፈለክ ተቀየር የወጣህበት እንዲሁም ወደ ሜዳ መግባት ውጤቱን መቀየር እችላለሁ ገብቼ የሆነ ለውጥ ማምጣት እችላለሁ ሜዳ ላይ ያልክ ያልተጫወትክባቸው አጋጣሚዎች አሉ? አዎ ማለት ያው 17 ዓመት ተጫዋች ብዙ አይነት ነገሮችን ነው የምታስተናግጂው። ምንም ጥያቄ የለውም። እንደ አይነት ስሜቶች ይመጣሉ። ተጫዋች ስትሆኚ ደግሞ በጣም ከባድ ነው፣ ይፈታተንሻል። ምክንያቱም ሁሌ ሜዳ ውስጥ መገኘት ነው የምትፈልጊው እንደ ተጫዋች። ሜዳ ውስጥም ሆነሽ ደግሞ እየተጫወትሽ ላባ ለቦሻል፣ በጣም ኢሞሽናል ሆነሻል። ስለዚህ ለቲሙ የሆነ ነገር አረጋለሁ በምትይሳት ስትቀየሪም ደግሞ ትንሽ ስሜታ ያረጋል
እኔ ግን እንደዛ ሶሎ ስሜታዊ መሆን ሰው አይደለም ማለት ያው ተጫዋቾችም ምናምን ስሜታቸውን ሲገልጹ ወይ ሃይላንድ ሲመቱ ምናምን ያለን በውጭም ዓለም በእኛው ዓለም እኔ አንደርስታንድ ነው ማድረገው እንደዛ ለምን ራስሽን ኮንትሮል ማድረጋት አትችይም። ሁለተኛ ነገር ደግሞ በቃ የሆነ ለቲም የሆነ ነገር ላርግ ነው ስሜቱ ሌላ ኢንቴንሽን የለውም ብዬ ነው የማስበው። እኔ ግን እንዳልኩሽ ነው ማለት አልናደድም አትይም በጣም ነው የሚያናድደው በጣም ነው የምትቆጪው ማለት አለመጫወት ሲመጣ ግን ደግሞ በአንቺ ቦታ የገባው ልጅ ሪስፔክት ማድረግ አለብሽ የግድ እሱን ማበረታታት አለብሽ። ያንቺ ጊዜ ይመጣል ገብተሽ እግር ኳስ የአደባባይ ስራ ስለሆነ ሜዳ ላይ ገብተሽ ዋናው ቡድኑ ነው ብዬ ነው የማስበው። እኔ በዛ ምን አለው ሁሌ ቡድንሽን ካስቀደምሽ ማንም ገባ ማንም ያው 25 ነው አንድ ቲም ስኳድ የሚይዘው 11 ልጅ ይጮታል ከ11ዱ የሚቀየር ይኖራል የማይቀየርም ይኖራል። ስለዚህ አስተሳሰብሽ ፖዚቲቭ ከሆነ ሁሌም ቢሆን ቡድንሽን ማገዝ ትችያለሽ። ላንቺም ጥሩ ነው እንዲሁም ፐርሰናሊ ፖዚቲቭ መሆን። እንደው በ17 ዓመት የእግር ኳስ ህይወት ቆይታ ከከሊ ጋር በመጫወቴ በጣም ደስተኛ ነኝ እንዲሁም ደግሞ ከከሊ ጋር ሳልጫወት ደግሞ እዚህ ላይ በመድረሴ ጫማዬን በመስቀሌ በጣም ይቆጨኛል የምትለው ተጫዋች አለ? ማለት እኔ ያው አብዛኛውን የሀገሪቱን ትልልቅ ተጫዋቾች አብሬ ተጫውቻለሁ ያው በክለብ በብሔራዊ ቡድንም ይሄ ነው ማለት አብሬው ባለ ብጫወት ደስ ይለኝ ነበር ምለው ተጫዋች የለም አብዛኛውን ስላገኘው በመጫወቴ ግን ሁሌም ቢሆን ምኮራው ሳላዲን ሰይድ በጣም ማለት በሜዳ ላይ በቃቱን ከሜዳ ውጭም ባለውን ፐርሰናሊቲ ሞዶ ሰው ስለሆነ ከሱ ጋር መጫወቴ ሁሌ እንዳደለኛ ቆጥራለሁ ራሴ። እንደው ብዙ ተጫዋቾችን ስንመለከት የሆነ ፈታኝ ጊዜ ይገጥማቸዋልና ምን ተስኖት ግን በተጫዋችነት በጣም ፈታኝ ጊዜ አሳልፌያለሁ የምትለው መቼ ነበር? ያው ፈታኝ የሚባሉ ጊዜያቶች አሳልፌያለሁ ያው እግዚአብሔር ይመስገን የከፋ ጉዳቶች አልገጠሙኝም ግን እንዲሁ ትንንሽ ጉዳቶች የገጠሙኝ አሉ። እነሱ ጊዜያቶች ለኔ ፈታኝ ነበሩ በተለያዩ አመታቶች የገጠሙኝ ጉዳቶች ነበሩ እነሱ። ምን ተስኖት ባለፉት 17 ዓመታት በፕሪሚየር ሊግ ብቻ 7 ዋንጫዎችን ማሳካት ችሏል። ለኔ ግን ልዩ ዋንጫ ያነሳውበት ዓመት ምትለው መቼ ነው? ለኔ ልዩ ዓመት የምላቸው 2 ዓመታት አሉ በቅዱስ ጊዮርጊስ ናቸው። 2007 ዓመተ ምህረትን ለኔ ልዩ ነው ብዬ ነው የማነሳው። ምክንያቱም በጣም ጥሩ ጊዜ ነው የነበረኝ ባልተለመደ መልኩ ከዲፌንሲቭ ሚድፊልደር ቦታ የተነሳው 8 ጎል አግብቼ ነበረ። የቲሙ ሁለተኛ ቶፕ ስኮረር ነበርኩኝ። ከዛ በአመቱ መጨረሻም ደግሞ ኮከብ ተጫዋች የመሆን እድል ነበረኝ ከባይሉ አሰፋ ጋር ያው ቲምሜቴ ነበር በሰዓቱ እሱ ነው በፋይናሊ ማሸነፍ የቻለው ያው ዲዘርቭ የሚያደርጋ እሱ አመት ለኔ ልዩ አመት ነው። ከዛ ደግሞ 2009 ላይ ወደ ምድብ ድልድል የገባንበት በቅዱስ ጊዮርጊስ ታሪክ ለመጀመሪያ ጊዜ እሱን ጊዜ ደግሞ አዌው ላይ ኮንጎ ላይ ስንጫወት 1-0 አሸንፈን ስንመጣ እኔ ነበር ጎሉን ያገባሁት። እነዚህ 2 አመታቶች ለኔ ቫልዩ ሰጣቸዋል። በዓለም እግር ኳስ ላይ በተለይ ብዙ ተጫዋቾች ጫማቸውን ከሰቀሉ በኋላ አካላዊ ብቃታቸው አካላዊ አቋማቸው ሲቀየር ተመልክተናል። ከዛም ባለፈ ደግሞ አእምሮአዊ ያለመረጋጋት ሲገጥማቸውም ተመልክተናልና ይሄንን እንዴት ሄድበታለሁ ብለ ምን አይነት እቅዶች አሉ? ምናልባትም አካላዊ ቁመናህን ጠብቀህ እንዲሁም ደግሞ አእምሮአዊ ጤናህን ጠብቀህ ለመሄድ ምን አይነት እቅዶችን ይዘሃል? የግድ ነው ያንን ነገር መጠበቅ አለብሽ ረጅም አመት ስፖርት ውስጥ ስለቆየንኛ ምክንያቱም ከሳምንት ሳምንት ትሬኒንግ ነው ቀን በቀን ትሬኒንግ እንሰራለን። ከስንት አንድ ጊዜ ነው ረፍታችን። በአመት ውስጥ ከ12 ወሩ 1 ወር ነው የምናርፈው ሐምሌን ብቻ ነው። ከዛ ናሴ ላይ ፕሪ ሲዝን ነው። ከዛ ሰኔ ነው የሚያልቀው ውድድር። በቃ ሁሌ አክቲቭ ነሽ ማለት ነው። እና ይሄ እንደዚህ የለመደ ሰውነት ለ17 አመት ለ20 አመት አሁን ላይ ዝም ብለሽ ቁጭ ደግሞ ማለት አትችይም። ስሜቱም ራሱ አይፈቅድልሽም። እና እኔ አሁንም ያው ኦልሞስት ካቆምኩኝ ወደ 6 ወር 7 ወር ሆኗል። እንቅስቃሴ ላይ ነው ያለሁት። ወደፊትም እንደዛ ነው የሚቀጥለው። አሁን ላይ በእግር ኳሱ ለውጥ ለማምጣት በተለይ እንደ ሀገር የተለያዩ ስራዎች ተጀምረዋል። በአዳጊዎች ላይ የሚሰሩ ስራዎች እንዲሁም ማዘውተሪያዎችን ልናይ እንችላለንና ጠንካራ ብሔራዊ ቡድን ከመገንባት አንፃር ለውጡ እንዴት ትመለከቷለህ? እስቲ እውነት ለመናገር በጣም ጥሩ ነው። እውነት ለመናገር አሁን ጊዜው ተጫዋች መሆን ለሚፈልግ ተጫዋች ከሆነም በኋላ ራሱን በትልቅ ደረጃ ለማየት የሚፈልግ ተጫዋች ካለ በጣም ብዙ ክፍት የሆኑ ነገሮች አሉ። አሁን የመጫወቻ እንዳልሽው ከተማችን ላይ የመጫወቻ ስፍራ ብዙ ተገንብቷል። አማራጮች አሉ። ኢቭን አሁን በእርግጠኝነት ከ2 አመት
3 አመት በኋላ በጣም ብዙ ስቴዲየሞች ይኖሩናል ብዬ አስባለሁ። ለምን እያለቁ ነውና በፕሪሚየር ሊግ ደረጃም ጥሩ ሜዳ ላይ መጫወት እድል ይኖራቸዋል ወደፊት የሚመጡ ተጫዋቾች። ከዛ ባለፈ ደግሞ ሊጋችንም የቲቪ ሽፋን አለው። ወደ ውጭ ሄደው የመጫወት እድል አላቸው ብዙ ተጫዋቾች በቀላሉ ማለት ነው። አሁንም እንደዛ ነው እያየሽ ብዙ ተጫዋቾች እየሄዱ ነው እና ወደፊት ተጫዋች መሆን ለሚፈልግ በጣም ጥሩ አጋጣሚ ነው። ፌዴሬሽኑም እውነት ለመናገር በዚህ መመስገን አለበት። በጣም ጥሩ እየሰሩ ነው ያሉት። ታች 17 ብሔራዊ ቡድኑን በቅርቡ አይተናል። ያመጡት ውጤት በጣም ደስ ይላል። ግን ምንድነው ወደ ታች ሲሰራ ተገቢውን ስልጠና እያገኙ ቢመጡ ጥሩ ነው ብዬ አስባለሁ። ከዛ ትልቅ ላይ ወደ ትልቁ ደረጃ ሲመጡ ልዩነት እንዳይሰፋ ተገቢውን ስልጠና በተለይ ከልጅነታቸው ጀምሮ ማለት ነው። እኛ ለምሳሌ እግር ኳስን በ15 በ16 አመታችን ወደ ፕሮጀክት የገባ ነው። ከዛ ክለብ ደግሞ 17 ላይ ነው። ያው በውጭ ዓለም ግን እግር ኳስን ገና የሚጀምሩ ከ6 አመታቸው ጀምሮ ነው በአካዳሚ። ከዛ በ8 ዩ10 እያለ ዩ12 እያለ 14 እያሉ ነው የሚመጡትና ያ በደንብ ነው ሁሉ ነገር እንዲማሩ የሚያደርጋቸው ማለት ነውና አሁን የኛም እየተሰራ ያለው ነገር ጥሩ ነው። ግን በጣም በቃ ልጆች ላይ ከታች ጀምሮ ቢሰራ አሁን በየሰፈሩ የሚያሰለጥኑ አሰልጣኞች አሉ። እውነት ለመናገር በልምድ ፌዴሬሽኑ እነሱንም ጠጋ ብሎ በደንብ የተለያዩ ትምህርቶችን ዓለም የደረሰበትን ነገር ቶሎ ቶሎ ለአሰልጣኞቹ ትምህርት እየሰጡ ምክንያቱም እነሱ ያሰለጠኗቸው ልጆች ናቸው አይደል ዛሬ ወደ ክለብ የሚገቡት። ስለዚህ ፌዴሬሽኑ በጣም ማለት አሁን ታች 17 ላይ ብቻ ሳይሆን ከዛም በታች እድሜውን ቀንሶ ዝቅ ብለው በደንብ ቢሰሩ ውጤታማ ማንሆንበት ምንም ምክንያት የለም። ጅምሩም ጥሩ ነው። ምንተስኖት የ17 አመት የእግር ኳስ ልምድ ማለት በጣም ቀላል የሚባል አይደለምና አሁን ላይ ላሉ አዳጊዎች ምናልባትም እግር ኳስ ተጫዋች ለመሆን በጥረት ላይ ላሉ ጥረታቸውም ያልተሳካ ገና በጣም ፈታኝ ሁኔታ ውስጥ ላሉ አዳጊዎች ምን አይነት ምክሮችን ትመክራለህ? ያው የመጀመሪያ የምለው ነገር ሁሌም ቢሆን ስራቸውን እንዲወዱት ነው። ምክንያቱም ስራሽን ከወደድሽው እዛ ነገር ታማኝ ትሆኛለሽ። ከዛ ደግሞ ሁሉም ማለት በሚያምኑት እምነት ፈጣሪያቸውን መያዝ። ምክንያቱም ፈጣሪያቸውን ከያዙ የነፍሳቸው ነገር ለስጋቸው ስለሚተርፍ እዛ በእምነታቸው በጠነከሩ ቁጥር እግር ኳሱ የሚፈልገው ዲሲፕሊን አለ፣ እሱን ማግኘት ይችላሉ ማለት ነው። ከዛ ውጪ ውሏቸውን ማስተካከል፣ በቂ ትሬኒንግ ማድረግ፣ አሰልጣኝ ከሚሰጣቸው በተጨማሪ ኤክስትራ ትሬኒንጎችን ረፍት ማድረግ፣ ረጅም ሰዓት ሶሻል ሚዲያ ላይ አለመቆየት፣ ሶሻል ሚዲያ ላይ ያለውንም ነገር ማኔጅ ማድረግ፣ አድናቆቱንም ቢሆን ትችቱንም ቢሆን በአግባቡ ማስተናገድ፣ እንዳልኩት በቂ የሆነ አመጋገብ ማለት እግር ኳሱ የሚፈልገውን ብቻ ይሄ ማለት ማንኛውም ሰው የሚመገበውን ሳይሆን እግር ኳሱ የሚፈልገውን ሰውነትሽ የሚያስፈልገውን ነገር ማግኘት። ልምምዱን በአግባቡ ከሰራ ረፍቱን በአግባቡ ካረገ ውጤታማ የማይሆንበት ምንም ምክንያት የለም። ከዛ አዋዋልም ወሳኝ ነው። ሰው አጠገብሽ ያለ ሰው ወሳኝ ነው። ሁሌም ቢሆን ስለ እግር ኳስ የሚያስተምርሽ ስህተትሽን የሚነግርሽ ጎበዝ ብቻ የሚልሽ ሳይሆን ስህተትሽንም የሚነግርሽ ሰው ያስፈልግሻልና እነዚህ ነገሮች ወሳኝ ናቸው ብዬ አስባለሁ። እኔ የጠቀሙኝም እነዚህ ስለሆኑ ብዬ ማለት ነው። እንግዲህ ይህንን ቃለ መጠይቅ እያደረግን ያለነው ምንተስኖት በቤታችሁ ነውና ብዙዎች ምንተስኖትን በኢትዮጵያ ደረጃ ብቻ አይደለም ብዙዎች የእግር ኳስ አፍቃሪዎች የማያውቁት የለምና ባለቤትን ግን እንተዋወቃት። ኢትዮጵያ እባላለሁ። ኢትዮጵያ ደስ ቢል ስም ቴንክ ዩ። እንደው ምንተስኖት በጣም ዝምተኛ ከመሆኑ አንፃር ቶሎ ላይ ያገባ ይችላል ሁላ ይባላልና እንዴት ተገናኛችሁ? እስቲ የተገናኘ ነው ቴክኒካሊ አብረን ነው የተማርነው ከልጅነት ጀምሮ፣ ግን ትውውቃችን ጀስት ክላስሜት በሚል ነው እንጂ በሌላ ነገር አልነበረም። በቤተሰብ ያው ወደዚህ ወደ ጓደኝነት እንድንገባ ሰጀስት ተደረግን። እዛ ያው መደዋወል ጀመርን ምናምን። ከዛ በፊት እንዳልኩሽ ያው ትምህርት ቤት እንደዚህ ትውውቃል አብረን መማራችን ምናምን እንተዋወቃለን በዛ መንገድ። ግን ከዛ ውጪ ወደ ጓደኝነት የገባ ነው በዛ ነው። እንደው ምንተስኖት ምን አይነት ሰው ነው? እስቲ በተለይ እንደ ባልም ሊሆን ይችላል ለልጆችስ ምን አይነት አባት ነው? በጣም ትሁት ነው። በጣም ታዛዥ ነው። የእውነት ባሌ ስለሆነ አይደለም ወይም እንትን ለማለት ሳይሆን እና በጣም ትዕግስተኛ ነው ሲበዛ። ይሄ አንዳንዴ ትዕግስትም ልክ አለው አይደል የሆነ ድረስ እና ይሄ አንዳንዴ እስቲ ተናገር ብትሆን ትዕግስተኛ ሰው ታውቂያለሽ እንደዛ አንድ አባት
ብለሽ ወይም እንደ ባል ይለያል። እንደ አባት ደግሞ የምታስቢ ሴት ስትሆኚ ወይም ስታድጊ አባትሽን አይተሽ በቃ ለልጆቼ እንደዚህ አይነት አባት ብለሽ የምትመኙ አባት አለ እና እንደዚህ አይነት አባት ነው። ያው ከጓደኝነት ጊዜ ጀምሮ ምናምን ያው በርቀትም ቢሆን እሷ ውጪ ነው የነበረችው። ያው በስልክ እናወራለን ዛሬ ጨዋታ እንዲህ ነው ምናምን። ከዛ ደግሞ በአጠቃላይ እንዲህ ኳስ ውስጥ ያለ ላይፍ ከኳስ በኋላ ምን እንደሆነ መሆን እንዳለበት ምናምን ብዙ ነገር ነበር የምናወራው። ከዛ ደግሞ ያው ወደ ትዳሩ ዓለም ከመጣን በኋላ ደግሞ ያው ከባዱን ኃላፊነት እሷ ነበር ስትወጣ የነበረው። ቤት ውስጥ ያለውን ነገር እኔ በርቀት ነው ያለሁት። ልጆቹ ማሳደግ ሊሆን ይችላል፣ ቤት ውስጥ ያለውንም ነገር ከኳስ ውጭ ያለውንም ስራ ምናምን እሷ ነበር ማኔጅ የምታደርገው ብዙውን ነገርና ቀላል አይደለም። ይሄ ደግሞ ስፔሻሊ ልጅ ማሳደጉ ምክንያቱም ብቻዋን ነው፣ 2 ልጆች ነው ያሉት። ሁለቱንም ኃላፊነት ተቀብላ እሷ ናት እስካሁን ስትወጣ የነበረ የሆነ ቀና። ከዚህ በኋላ ነው እንግዲህ ማግዛትና በዚህም በጣም ማመስገን እፈልጋለሁ። የረጅም ጊዜ ህልሜ ነበር። ያው ስልሽ አቁም በማለት እታወቃለሁ ቤት ውስጥ ያው ኳስ እንዲያቆም ትፈልጊ ነበር? አዎ ስልሽ እኔ አንደኛ ስለ ኢትዮጵያ ኳስ ብዙ እውቀቱ የለኝም። ያው እሱን ካወቅኩት በኋላ ነው። ክለብ ሲቀይር አብረን እንቀይራለን፣ እንደግፋለን አብረን። ግን እንዲያቆም ያው ፍላጎቱም ጉጉቱም ነበረኝ። ግን ያው ከሚለኝ ነገሮች አንፃር ደግሞ አንደርስታንድ አደረገው ነበረ ስልሽ ከልጅነቱ ጊዜ የመጣበት ነገር ስለሆነ ቀላል አይደለም። የትኛውንም ካሪየር ስትይዢ ድንገት ተነስተሽ በቃ ላቁም አትይም እና ከሆነ ሰዓት በኋላ አንደርስታንድ ማድረግ ጀምሬያለሁ። አብሮ ከመሆን ከመፈለግ እንጂ ስራውን ወይ ጠልቼው ወይ ካለመፈለግ አይደለም። ግን መራራቁን ትንሽ ይከብዳል። ለብቻሽ ስትሆኚ ልጆች ሲመጡ እንኳን ቢዚ ያደርጉሻል። ግን ተጋብተን 3 አመቱን ምናምን ለብቻዬ ስለነበርኩኝ ይሄ ነገር ትንሽ ቦሪንግ ስለሚሆን ለው ነበረ። ቀላል ውሳኔ አይደለም፣ በጣም ከባድ ውሳኔ ነው። ግን ያው ፋይናሊ እንግዲህ አድርጎታል። ምን ተስኖ ውስጥ የማን ደጋፊ ነህ? አርሰናል ሀገር ውስጥ ያው ያደኩበት ነው ቅዱስ ጊዮርጊስ። ሀገር ውስጥ ያው በጣም ማደንቀው ሞዶት ተጫዋች ሽመልስ በቀለ ነው። ከውጭ አርሰናል ነኝ፣ እሱ ላይ እንኳን አንድ ነን። የሀገር ውስጡን ግን ጊዮርጊስ እያለ ጊዮርጊስ ነበርኩ። ሲቀይር ደግሞ መከላከያ ሲገባ መከላከያ ወይም መቻል በአሁኑ ስሙ፣ ከዛ መድንም ሲገባ መድን። በመጀመሪያ ያው እግዚአብሔር ይመስገን ለዚህ ሁሉ ስኬቴ ለብርሃን ክብር ምስጋና ይደርሳል። ከዛ ውጪ ደግሞ ያው ቤተሰቦቼ፣ እናት አባቴ፣ እህት ወንድሞቼ ማመስገን እፈልጋለሁ። ባለቤቴ፣ ልጆቼ ማመስገን እፈልጋለሁ። ከዛ ደግሞ ያው በስራው ዓለም አብረን የተጫወትን ተጫዋቾች፣ አሰልጣኞች፣ ደጋፊዎች፣ ስፔሻሊ የቅዱስ ጊዮርጊስ ደጋፊ ቡና ላሳዩኝ ክብር፣ ላሳዩኝ ፍቅር ማመስገን እፈልጋለሁ እና ደግሞ ያው ያሰለጠኑኝ አሰልጣኞች በተለየ ደግሞ ታች በነበርኩ ጊዜ ብዙ እኔ ላይ የሰሩብኝ አሰልጣኞች አሉ። ቅድም ጠቅሼልሻለሁ። አሰልጣኝ መሐመድ፣ አሰልጣኝ ፍሬም ደምሴ ቤቢ፣ እነሱን ማመስገን እፈልጋለሁ በጣም። ምን ተስኖት ቀጣይ እቅዶች ሁሉ እንዲሳኩልህ ከልቤ እመኛለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልካቾች ከኢትዮጵያ ብሔራዊ ቡድን ተጫዋች እንዲሁም ከተለያዩ ክለቦች ጋር ከተጫወተው ተጫዋች በአመለሸጋነቱ በምስጉንነቱ ከሚታወቀው ተጫዋች ጋር የነበረን ቆይታ ይሄንን ይመስላል። ሰላም ሁኑ።